በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ታኅሳስ 8 ቀን የጻድቁ አባታችን የአባ ኪሮስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጻድቁ አባታችን አቡነ ኪሮስ ማን ናቸው? በዚህ ዕለት ምን ያደረጉበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብህ። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ታኅሳስ 8 ቀን የጻድቁ አባታችን የአቡነ ኪሮስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ታኅሳስ 8 ቀን ጻድቁ አባታችን አቡነ ኪሮስ የተወለዱበት ዕለት ስለሆነ ነው፣ ወይም ደግሞ በዓለ ልደታቸውን ነው የምናከብረው። ታዲያ በዓለ ልደታቸውን ነው የምናከብረው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ ኪሮስ ማን ናቸው፣ የስማቸው ትርጉምስ ምን ማለት ነው የሚለው ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ከስማቸው ጀምሮ ስንመለከት ኪሮስ ማለት ምን ማለት ነው ስንል ኪሮስ ማለት አበ ብዙሃን ማለት ነው፣ ወይም ደግሞ የብዙሃን አባት ማለት ነው። ይህንን ስም ያወጣላቸው መልአከ እግዚአብሔር ቅዱስ ሚካኤል ነው። በጽርዕ ቋንቋ ደግሞ ኪሮስ ማለት ጌታ ማለት ነው። አባቱ ንጉሠ ሮም ነው፣ ወይም ደግሞ የሮም ንጉሥ ነው፣ አብያ ይባላል። እናቱ ደግሞ ሜናሴር ወይም ደግሞ አንስራ ትባላለች። ታዲያ እናትና አባቱ እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ነበሩ። እንደ ሕግጋቱ የሚኖሩ ፈሪሃ እግዚአብሔር በውስጣቸው ያደረ ደጋግ ክርስቲያኖች ነበሩ። ምንም እንኳን ደጋግ ክርስቲያኖች ቢሆኑ ግን ልጅ በማጣት ለ30 ዘመናት ሲያዝኑ፣ ሲጸልዩ፣ ሲተክዙ ኖረዋል። ልጅ በማጣት ለ30 ዘመን ከኖሩ በኋላ መልካም ልጅ እግዚአብሔር አምላክ እንዲሰጣቸው ወደ ፈጣሪያቸው በመጸለያቸው፣ በማልቀሳቸው፣ በማዘናቸው እግዚአብሔር አምላክ ፈቅዶላቸው 2 ልጆችን ሰጣቸው። የመጀመሪያ ልጃቸውን ቴዎዶስዮስ ብለውታል። ሁለተኛ ልጃቸውን ደግሞ ዲላሶር ብለውታል። ኋላም ደግሞ ዲላሶር የተባለው ስማቸው ተቀይሮ አባ ኪሮስ ተብለዋል ማለት ነው። ልብ በሉ። ጻድቁ አባታችን አቡነ ኪሮስን የወለዱት መቼ ነው ስንል ታኅሳስ 8 ቀን ነው። ስለዚህ ዛሬ ታኅሳስ 8 ቀን ጻድቁ አባታችን የተወለዱበት ዕለት ነው። መጽሐፈ ገድላቸው ስለ ጻድቁ አባታችን ስለ አቡነ ኪሮስ ደምግባት ወይም ደግሞ ውበት ሲናገር እንዲህ ይላል። የፊቱ ደምግባት ያማረ፣ ቁመቱ እንደ ዘንባባ ዘለግ ያለ፣ ዓይኖቹ እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ ሆኑ፣ የመልኩ ደምግባት እንደ ጽጌረዳ ቀይ ነበረ ብሎ መጽሐፈ ገድላቸው ስለ ውበታቸው ይናገራል። ታዲያ ጻድቁ አባታችን አቡነ ኪሮስ አባታቸው ከሞተ በኋላ ወንድማቸው ነገሰ። ልብ በሉ። አባታቸው ማን ነው ብለናል? አብያ ይባላል። እርሱም ደግሞ የሮም ንጉሥ ነው። ታዲያ አባታቸው ሲሞት ታላቅ ወንድማቸው የጻድቁ አባታችን የአቡነ ኪሮስ ታላቅ ወንድማቸው ቴዎዶስዮስ ነው። ቴዎዶስዮስ ነገሰ። ቴዎዶስዮስ ከነገሰ በኋላ አባታችን አቡነ ኪሮስና ቴዎዶስዮስ ተጣሉ። በምንድነው የተጣሉ ስንል ቴዎዶስዮስ ለ3 ዓመታት በሀገረ ሮም ላይ ነግሷል። እርሱ በነገሰበት በዚያ በንግስናው ዘመን ላይ ጻድቁ አባታችን አቡነ ኪሮስ ወይም ደግሞ ዲላሶር ከአባቴ የሚደርሰኝን ሀብት ስጠኝ ብሎ ቢጠይቀው አንተ ታናሽ ነህ፣ የኔ የሆነ ሁሉ ያንተ ነው፣ ስለዚህ ምንም የምሰጥ ነገር የለም፣ የምትፈልገውን ነገር ሁሉ ብቻ ተጠቀም እንጂ ምንም ለአንተ የምሰጥ ነገር የለም አለው። በዚህ ምክንያት
ወንድማማቾቹ ዲላሶርና ቴዎዶስዮስ ተጣሉ። አባ ኪሮስም ታዲያ በከተማ ሆኖ ሲመለከት ወንድሙ ቴዎዶስዮስ በነገሰበት በዚያ ዘመን ላይ በከተማ የሚሰራውን አመጽ ተመልክቶ በከተማ ውስጥ ግፍ ስለበዛ፣ አመጽ ስለበዛ፣ መገደል ስለበዛ፣ ኃጢአት ስለበዛ ይህንን ኃጢአት ይህንን ግፍ ከመመለከት ብሎ ዓለምን ንቆ ወንድሞቹን ትቶ ዘመድ አዝማዶቹን ትቶ ሁሉንም ነገር ንቆ ትቶ ወጥቶ ሄደ። ከከተማ ወጥቶ በሌሊት ሲሄድ ሳለ ታዲያ ትንሽ በዓት አግኝቶ 10 ቀን በዚያች በዓት ሰነበተ። በዚያች በዓት ውስጥ 10 ቀን ሲሰነብት ታዲያ ስሙ ዲላሶር ይባላል ብለናል። መንፈስ ቅዱስ ተገልጦ ኪሮስ ብሎ ስሙን ከጠራው በኋላ ለብዙዎች አባት ትሆናለህ፣ በቃል ኪዳንህም ብዙዎችን ትጠቅማለህ፣ የአንድ ቀን መንገድ ያህል ሂድና አንድ ገዳማዊ ሰው ታገኛለህ፣ ከእርሱም ልብሰ ምንኩስናን ልበስ አለው። ልብ በሉ። ይህንን ቃል ከሰማ በኋላ ጻድቁ አባታችን ሄደ። ከሄደም በኋላ ከራስ ጸጉሩ እስከ እግር ጥፍሩ ድረስ በጸጉር የተሸፈነ ግርማው የሚያስፈራ መነኩሴ ያገኘ። ያ መነኩሴ አባ በብኑዳ ይባላል። አባ በብኑዳን አገኘውና ወደ እርሱ ቀርቦ ተባረከ። አባ በብኑዳም ኪሮስ ሆይ እንደኔ መሆን ትፈልጋለህን አለው። አባ ኪሮስም አዎ መሆን እፈልጋለሁ አለ። በዚህ ጊዜ አባ በብኑዳ ወዲያው ደመና ጠቅሶ ወደ ገዳማ አስቄጥስ ሄዶ ከአባ ተርዋ ዘንድ አልባሰ ምንኩስናን አምጥቶ ለአባ ኪሮስ አለበሰው። ጻድቁ አባታችን አቡነ ኪሮስ አዎ የልጅነት ዕድሜ ሳያጓጓው መጫወት፣ መቦረቅ፣ መሄድ፣ መመለስ፣ ሀብት ንብረት ሳያጓጓው የዚች ዓለም ነገር ምንም ነገር ሳያጓጓው ገና በልጅነት ዕድሜው ገና በወጣትነት ዕድሜው በ17 ዓመቱ መነኮሰ። ከአባ በብኑዳ እጅ መነኮሰ። ከአባ በብኑዳ እጅ በ17 ዓመቱ ከመነኮሰ በኋላ ለአባ በብኑዳ እየታዘዘ መኖር ጀመረ። ለአባ በብኑዳ ቅዱስ ሚካኤል ዘወትር በሰርክ ሰዓት ላይ ሰማያዊ ጽዋና ሰማያዊ ህብስት ያመጣለት ነበረ። እያመጣ ይመግባቸውም ነበረ። ከዚያም በኋላ በእንዲህ ሁኔታ ሳሉ በአባ በብኑዳ ገዳም አንድ እንግዳ መነኩሴ ከገዳማ አስቄጥስ መጣ። ከገዳማ አስቄጥስ መጥቶ በእንግድነት በአባ በብኑዳ ገዳም አደረ። በዚያ ጊዜ በቤቱ ውስጥ ምንም አይነት ነገር እንደሌለ ከተመለከተ በኋላ በቤቱ ምንም ምግብ እንደሌለ አይቶ ተመልክቶ ምን ትበላለህ ብሎ አባ በብኑዳን ጠየቃቸው። ምን ትበላለህ ብሎ ሲጠይቀው አባ በብኑዳ አምላካችን ይሰጠናል አለው። ያም እንግዳ መነኩሴ ታዲያ እንዴት ይህ ሊሆን ይችላል? እንዴት አንተ እንደኛ ሰው አይደለህምን? እንዴት እግዚአብሔር ይሰጠናል ይላል? ከኛ የተለየ ሰው ነውን? እያለ በልቦናው ይህንን ሲያስብ አባ በብኑዳ በመንፈስ ቅዱስ ተረድቶ በልቦና የሚያስበውን ነገር አውቆ ተረድቶ ለምን እንደዚህ ታስባለህ? እኔም እንዳንተ በደለኛና ኃጢአተኛ ሰው ነኝ አለው። ከዚህም በኋላ የሰርክ ጸሎታቸውን አድርሰው ሲጨርሱ መዓዛው ልዩ ሆነ። ህብስትንና ወይንን ቅዱስ ሚካኤል አመጣላቸው። ያ መነኩሴ ግን ሲመጣ አላየውም ነበረ። ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ለዛ መነኩሴ አልታየውም፣ አልተገለጠለትም ነበርና ህብስቱን አይቶ ይህ መሰሪ መነኩሴ እያለ ሲያስብ አሁንም አባ በብኑዳ በልቦናው ምን እያሰበ እንደሆነ አውቆ ለምን እንዲህ ታስባለህ ብሎ ያንን መነኩሴ ሰው ጠየቀው። ምክንያቱም እግዚአብሔር አምላክ ይሰጠናል ምን በላውን ምን ጠጣውን አለው እንጂ ሰማያዊ ህብስትና ሰማያዊ መጠጥ ከሰማይ ሲወርድ ስላልተመለከተ ይህ መሰሪ በብኑዳ ያለ በልቡ ክፉ ነገርን በማሰቡ አባ በብኑዳም ለምን እንዲህ ታስባለህ ብሎ ሲለው በልቡ ያስበውን ነገር ስላወቀበት አድንቆ ተቀምጠው አብረው ተመገቡ። ያ መነኩሴ ግን አሁንም ክፉ ነገር ማድረግን አላቆመም። ያ እንግዳ መነኩሴ ከህብስቱ ቀንሶ በልብሱ ደብቆ ወደ ገዳማ አስቄጥስ ይዞ ሄደ። ይዞ ከሄደ በኋላ ደግሞ ይዞ ሄዶ ብቻ ዝም አላለም። መነኮሳትን ሰብስበው ጠራቸውና ያን በረድ የሚመስል ህብስት አሳያቸው። ህብስቱን ካሳያቸው በኋላ እነርሱ ከየት አመጣኸው ከየት አገኘኸው ብለው ጠየቁት። በዚህ ጊዜ በዮርዳኖስ ገዳም በብኑዳ የሚባል መሰሪያ አለና ኑ ተከተሉኝና ሄደን እናምጣው አላቸው። ተከተሉኝና ሄደን እናምጣው ያለ ሲናገር ሳለ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ያችን የህብስት ስባሪ ከእጁ ነጥቆ ወደ ሰማይ ወጥቶ ለሥላሴ ሰገደ። እግዚአብሔር አምላክም እንዲህ አለ፣
በብኑዳ መልካም አላደረገም፣ የተቀደሰውን ለውሻ በመስጠቱ በአንበሳ ተሰብሮ ይሞታልና አለውና ህብስቱን በበረሃ ለሚኖር ፊልሞና ለተባለ ገዳማዊ ሰው እንዲሰጠው ገና ነው መልአክ ሊቀ መላኩ ቅዱስ ሚካኤልን አዘዘው። ቅዱስ ሚካኤልም እንደታዘዘ ያንን ህብስት በበረሃ ለሚኖር ፊልሞና ለተባለ ገዳማዊ ሰው ሄዶ ሰጠው። መነኮሳቱ ታዲያ ተሰብስበው ያንን ያ መነኩሴ እንግዳ የሆነ መነኩሴ አምጥቶ ሲያሳያቸው የነበረውን ነገር መልአኩ ቅዱስ ሚካኤል ነጥቆት ሄዷልና ያንን በመመልከታቸው መነኮሳቱ እጅጉን ደነገጡ። ደንግጠው እኛን መምህርና ፈራጅ ማን አደረገን አሉና ወደ የበዓታቸው ተመለሱ። በዚህ ጊዜ ያ እንግዳ መነኮስም ወደ በዓቱ ሄዶ ታንቆ ሞተ። በዚህ ምክንያት ታንቆ ሞተ። ልብ በሉ ወገኖቼ። ታዲያ ለአባ በብኑዳም ይመጣለት የነበረው ምግብ ተቋረጠ። አባ ኪሮስም የእጽዋት ፍሬ እየፈለገ ያመጣ ነበረ። ከዕለታት በአንደኛው ቀን ምግብ ፍለጋ ወደ ሌላ ቦታ ሄዶ ሳለ የኬልቅዶን ንጉሥ ሞቶ ለቅሶ ደምቆ ፈረሰኞች የተሰልፈው ካህናት በማጠንትና በዝማሬ ሲያሸበሽበው አይቶ ወደ አንዱ ጠጋ አለና ይህ ነገር ምንድነው ሲል ጠየቀ። ይህንን ጥያቄ ሲጠይቅ ያም ሰው የኬልቅዶን ንጉሥ ሞቶ ነው አለው። አባ ኪሮስም ንጉሥ ልጁን የዳረ መስሎኝ ነው ብሎ እያደነቀ እንዲህ አይነት ሽብሸባ፣ እንዲህ አይነት ዝማሬ፣ እንዲህ አይነት ሐሴት፣ ተድላ፣ ደስታ አንድ ንጉሥ ስለሞተ ብሎ ይህንን እያደነቀ ወደ በዓቱ ሲሄድ አባ በብኑዳን አንበሳ ሰብሮ ሥጋውን በትኖ ሲበላው ደረሰ። አንበሳውን ተራምዶ አምርሮ አለቀሰና እንዲህ አለ፣ ጌታዬ ሆይ በዓለም በቤተ መንግሥት ሲበሉ ሲጠጡ የኖሩትን ሞታቸውን ታሳምራለህ። ቤቱን፣ ሀብቱን፣ ንብረቱን፣ ልጁን ትቶ በዋሻ በገደል በጾም በጸሎት የሚኖረውን ደግሞ ሥጋውን ለአራዊት ታስበላለህ። የፍርድህን ነገር ሳላውቅ በሕያው ስምህ እምላለሁ ከዚህ ምድር አልነሳም ብሎ ምድር ላይ ወደቀ። ይህንን ፍርድ ለምን እንደፈረድክ እስከማውቅ ድረስ፣ ይህ ፍርድ ስለምን እንደተፈረደ እስከማውቅ ድረስ እስክትገልጽልኝ ድረስ ከዚች መሬት ላይ ከዚች ምድር ላይ እንደማልነሳ በሕያው ስምህ እምላለሁ ብሎ ወደቀ። ለ40 ዓመታትም ግማሽ አካሉ በስብሶ አፈር እስከሚሆን ድረስ፣ ግማሽ አካሉ ደግሞ ሳር እስከሚበቅልበት ድረስ፣ ሥጋው እስኪያልቅ ድረስ በጾም በጸሎት በገድልና በስቃይ ምድር ላይ ወድቆ ጸለየ። ወገኖቼ ለ40 ዓመታት ይህንን ተጋድሎ ከተጋደለ በኋላ ጌታችን ተገልጦ እንዲህ አለው፣ አርበኛ ኪሮስ ሆይ ሰላም ላንተ ይሁን አለው። ሰላም ላንተ ይሁን ሲለው አንተ ማን ብሎ ጻድቁ አባታችን አቡነ ኪሮስ ጠየቀ። በዚህ ጊዜ እግዚአብሔር አምላክ እኔ መልአከ እግዚአብሔር ነኝ አለው። መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አለ። ጻድቁ አባታችን አቡነ ኪሮስም ታዲያ መነሳት ተሳነው፣ መነሳት አቃተው። ለመነሳት ሞከረ። ለነገር ግን ግማሽ አካሉ በስብሶ አፈር ሆኗል፣ ግማሽ አካሉ ሳር በቅሎበታል። መነሳት አቃተው። መነሳት እየፈለገ መነሳት ባቃተው ጊዜ እግዚአብሔር አምላክ ምድርን ሥጋውን እንድትለቅ አዘዛትና ወዲያውኑ ፈጥኖ ተነሳ። ሰውነቱንም ቢዳስሰው እንደ ሕፃን ሆነ። ጌታችንም እንደ መብረቅ ሲለዋወጥና መላእክት ሲሰግዱለት አይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ተረድቶ በምድር ላይ ወድቆ ለጌታችን ሰገደ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ ኪሮስ ሆይ መንግሥትህን እንዲሁም ደግሞ ዓለምን ንቀህ ትተህ የመነንክልኝ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። አንተም ብዙ ክብርን ታገኛለህ። በምድር ላይ እንዳንተ ትዕግሥተኛ አላገኘሁም። ይህንን ፍርድህን እስከማውቅ ድረስ ከዚህ አልነሳም ብለህ እንደወደቅህ ሁሉ ይህንን ፍርድ የፈረድኩበት ምክንያት ልነግርህ መጣሁ አለው። ይህንን ፍርድ የፈረድኩበት ምክንያት ቅድሳቴን ለእንግዳው መነኩሴ በመስጠታችሁ በብኑዳን አንበሳ እንዲሰብረው አደረግኩ፣ ምክንያቱም በፊቴ እንዳይወቀስ ነው አለው። በዚህ ጊዜ ጻድቁ አባታችን አቡነ ኪሮስ ጌታ ሆይ ፍርድህ ትክክል ነው፣ ፍርድህ ቅን ነው ብሎ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰገደ።
ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተገለጠ ጻድቁ አባታችን አቡነ ኪሮስ ሊያነጋግረው ጀመረ። ታዲያ ከብዙ ዘመናት በኋላ ጻድቁ አባታችን አቡነ ኪሮስ ከዚህ ዓለም የሚያርፍበት የሚሞትበት ጊዜ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን ጻድቃን ሰማዕታትን አስከትሎ እናታችን እመቤታችን ቅድስት ድንግል ማርያምን አስከትሎ ወደ ጻድቁ አባታችን ወደ አቡነ ኪሮስ ወረደ። ወደ አቡነ ኪሮስ ከወረደ በኋላ ሞት አይደለም ካለው በኋላ የገድልህን መጽሐፍ የሚጽፈውን የሚያነበውን የሚሰማውን በምድር መታሰቢያን የሚያደርገውን ዕጣን ጧፍ ዘይብ በስምህ ለተሰራ ቤተክርስቲያን የሚሰጠውን በደብረ ጽዮን በማደርገው የሺህ ዓመት በዓል ከኔ ጋር አስቀምጠዋለሁ። የኃጢአቱንም ደብዳቤ ፍቅለታለሁ፣ በጎ ዋጋን እከፍለዋለሁ አለው። መካኖች ገድልህን አቅፈው ቢያለቅሱ ጸበልህን ቢጠጡ ስምህን ቢጠሩ የመካኒቱን ማኅፀን እኔ ከፍታለሁ፣ የሚሞትባቸውን እንዳይሞትባቸው አደርጋለሁ አለው። ይህንን ታላቅ ቃል ኪዳን ሐምሌ 8 ቀን ጌታችን ከገባለት በኋላ ጻድቁ አባታችን አቡነ ኪሮስ ሐምሌ 8 ቀን አረፈ። ጻድቁ ቅዱስ ባውማ ሥጋውን ቀብሮ ገድሉንም ጽፎ በየአድባራቱና በየገዳማቱ ላከው። ስለዚህ ዛሬ ታኅሳስ 8 ቀን የጻድቁ አባታችን የአቡነ ኪሮስን በዓለ ልደታቸውን የምናከብረው። ሐምሌ 8 ቀን ደግሞ የጻድቁ አባታችን የአቡነ ኪሮስን ያረፉበትን በዓለ ዕረፍታቸውን በታላቅ ድምቀት እናከብራለን። ስለዚህ ዛሬ ይህንን ታላቅ ክብረ በዓል በምናከብርበት ዕለት ላይ በጻድቁ አባታችን በአቡነ ኪሮስ ስም የተራበ ብናበላ የተጠማ ብናጠጣ በስማቸው ወደ ተሰራ ቤተክርስቲያን ሄደን ክብረ በዓሉን ብናክብር በስማቸው ለተሰራ ቤተክርስቲያን ዕጣን ጧፍ ዘይብ ብንሰጥ ገድላቸውን ብንሰማ የሰማነውን ብናሰማ በቃል ኪዳናቸው ምሕረትን እናገኛለን ወገኖቼ። ስለዚህ በቃል ኪዳናቸው ምሕረትን እናገኝ ዘንድ ይህንን ማድረግ ይገባናል ማለት ነው ወገኖቼ። ዛሬም የጻድቁ አባታችን የአቡነ ኪሮስ ቃል ኪዳናቸው ዛሬም በዘመናችን ድንቅ ተአምራትን እያደረገ የተመለከተን ያለ ነው። በጻድቁ አባታችን በአቡነ ኪሮስ ስም በተሰሩ አብያተ ክርስቲያናት ብዙዎች የጻድቁ አባታችን የአቡነ ኪሮስን ገድላቸውን አዝለው ጸበላቸውን ጠጥተው ልጆቻቸው ሊሞቱባቸው የነበሩ ልጆቻቸው ከሞት ተርፈውላቸዋል። ልጅ በማጣት ለዘመናት ሲሰቃዩ የነበሩም ደግሞ የጻድቁ አባታችን አቡነ ኪሮስን ገድላቸውን በማዘል ገድላቸውን አቅፈው በማልቀሳቸው ልጅ አግኝተዋል። ዛሬ በዘመናችን ይህንን ድንቅ የሆነ ተአምር እየተመለከትን ያለነው ወገኖቼ። የጻድቁ አባታችን አቡነ ኪሮስ ምልጃ፣ ጸሎታቸው፣ ረዳትነታቸው፣ ቃል ኪዳናቸው የደረሰላችሁ ሰዎች ዛሬም በዘመናችን ተአምሩን መስክሩ። ልጅ ያልነበራችሁ ልጅ ያገኛችሁ፣ ልጃችሁ ሊሞትባችሁ ደርሶ ጸበሉን አጠጥታችሁ ስማቸውን ጠርታችሁ ልጆቻችሁ ከሞት የዳኑላችሁ እዚህ ይህንን ቪዲዮ የተማማርንበት የኮመንት ቦታ ላይ እስቲ ስለ ጻድቁ አባታችን ስለ አቡነ ኪሮስ መስክሩ ወገኖቼ። ስማቸውን የጠራ ዝክራቸውን የዘከረ ገድላቸውን ያነበበ ያስነበበ ተአምራታቸውን የተናገረም በቃል ኪዳናቸው ምሕረትን ያገኛልና ስለ ጻድቁ አባታችን ስለ አቡነ ኪሮስ በዘመናቸው የተደረገውን ነገር ሁሉ መስክሩ፣ ተናገሩ። እግዚአብሔር አምላክ በጻድቁ አባታችን በአቡነ ኪሮስ ላይ አድሮ ያደረገልንን ነገር ለጻድቁ አባታችን ለአቡነ ኪሮስ በሰጣቸው ቃል ኪዳን መሰረት ለኛ ያደረገልን ነገር ዛሬ በዘመናችን የተደረገልን ነገር እንመስክር ወገኖቼ፣ መስክሩ። እግዚአብሔር አምላክ በጻድቁ አባታችን በአቡነ ኪሮስ ላይ አድሮ ያደረገልን ነገር እንመስክር። ስለዚህ ዛሬ ስለምንድን ነው የምናከብረው የሚለውን ከብዙ በጥቂቱ አጠር አድርገን ተማምረናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ።
እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የጌታችንን የልደት በዓል ምክንያት ማድረግ የታመሙ ወንድሞቻችን ሆስፒታል ድረስ እየሄድን እንጠይቃለንና እዚህ በረከት ስራ ላይ ሁላችሁም ማነሰ በዛ ሳትሉ ልትሳተፉ ያስፈልጋል። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። ክብረ በዓሉን ሁላችን በቤታችን ሁሉ ሞልቶልን ተትረፍርፎልን ስናከብር ብዙዎች ደግሞ በህመም እየተሰቃዩ በየሆስፒታሉ የተኙ በህመም መሰቃየት ብቻ ሳይሆን መድኃኒት መግዣ እንኳን አጥተው የሚሰቃዩ ወንድሞቻችንንም ማሰብ ተገቢ ነውና እህት ወንድሞቻችንን እንጠይቃለን እንጎበኛለን ማለት ነው። ስለዚህ እዚህ በረከት ስራ ላይ ሁላችሁም ልትሳተፉ ያስፈልጋል። እንዴት ነው የምሳተፈው በምን አካውንት ነው የምሳተፈው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ በረከት ስራ ላይ ልትሳተፉ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። የሰማነውንም በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።